Hello, what's up everybody? This is Biggie Man again. ቤተሰብ ዛሬም እንደተለመደው በአዲስ ቶፒክ ተከስቻለሁ ማለት ነው። ሶ ጋይስ ዛሬ እንድናይ የመረጥኩት ቶፒክ ምንድነው? ካፕቻ የሚል ነው። ሶ ዋትስ ካፕቻ? ኢንተርኔት ላይ የተለያዩ ዌብሳይቶችን የተለያዩ የትሬዲንግ ሳይቶችን የምንሰራቸውን የዌብ 3 አፖች በምንከፍት ሰዓት ሬጂስትሬሽን ስናካሂድ ቬሪፊኬሽን ላይ በኬዋይሲ ሂደቶች ውስጥ ብዙ ጊዜ ሪካፕቻ ወይም ካፕቻ የሚል ነገር ያጋጥመናል። ሶ ኢንተርኔት ላይ የተለያዩ ድረገጾችን ሰርች ስናደርግ አሪው ሂውማን የሚል ጥያቄ ብዙ ጊዜ ያጋጥመናል ማለት ነው። ሶ ካፕቻ ምንድነው እና ስንት አይነት ካፕቻዎች አሉ የሚለውን ነገር እናያለን። የካፕቻን አስፈላጊነት ከሴኩሪቲ አንጻር ከተለያዩ ነገሮች አንጻር ዲቴል የምናይ ነው የሚሆነው። በመቀጠል ደግሞ ካፕቻን የሚሰጡ የካፕቻ አገልግሎትን የሚሰጡ ድርጅቶች ማን እንደሚባሉና የተለያዩ ነገሮችን አይተን ይህን ቪዲዮ የምንቋጭ ነው የሚሆነው። ሶ ቤተሰብ ካፕቻ ሲተነተን ኮምፕሊትሊ አውቶሜትድ ፐብሊክ ትሬኒንግ ቴስት ቱ ቴል ኮምፒውተር ኤንድ ሂውማንስ አፒር የሚል ውክልና ይኖረዋል ማለት ነው። ሶ ካፕቻ ሰው ይሁን አውቶሜትድ የሆነ ቦት ዌብሳይቱን አድሬስ ለማድረግ ሪች ለማድረግ እየጣረ ነው የሚለውን ነገር በቀላሉ የሚለዩበት የኮምፒውተር አውቶሜትድ ቴክኖሎጂ ነው። ሶ ያንን ድረገጽ ሰርች የሚያደርገው ሰው ነው ወይስ ቦት ነው የሚለውን የሚረጋገጥበት መንገድ ነው ማለት ነው። ሶ ካፕቻ ለሰው ልጆች በቀላሉ ሶልቭ የሚደረጉ ጥያቄዎች ሲኖራቸው፣ ለአውቶሜትድ ቦቶች ግን ለምሳሌ ሮቦቶች፣ ኤአይ የሆኑ አካላት ትሬዲንግ ላይ የተለያዩ ነገሮች ላይ ገብቶ ዌብሳይቱን አታክ የማድረግ አላስፈላጊ የሆኑ መልእክቶችን የማሰራጨት ሂደቶች ስላሉ ፌክ የሆኑ ግዢዎችን ለምሳሌ በመፈጸም ፌክ የሆነ ፓምፕ እና ዳምፕ እንዲፈጠር ብዙ ጊዜ ምክንያት ሆኖ ያውቃሉ በክሪፕቶ ዓለም ላይ። ሶ እነዚህ አውቶማቲክ ቦቶች ወደ ድረገጹ እንዳይገቡ የሚደረጉበት ምክንያት አካውንት ክሬት እንዳያደርጉ፣ አላስፈላጊ ስፓም መልእክቶችን እንዳይልኩ፣ የግዢዎችንም ደግሞ የማጭበርበር ግዢዎችን ለመከላከል ነው ማለት ነው። በርካታ የካፕቻ አይነቶች ሲኖሩ ቤተሰብ ከነዚህም መካከል ለምሳሌ ብዙ ጊዜ የሚገጥመን ቴክስት ቤዝድ ነው። ሶ ቴክስት ቤዝድ ነው ሲባል አሁን ቴክስቶች አፒር ያደርጋሉ። ሶ እነዛን ቴክስቶች በካፒታል በስሞል ላይክ ቦቶች ለመረዳት በሚከብዳቸው እና ሂውማን ቢንግስ ደግሞ በቀላሉ ማለፍ የሚችሏቸው አይነት ጥያቄዎች በቴክስት ቤዝድ መልኩ ይጠየቃሉ። ካፕ ኬዝ ስሞል ኬዝ እየተደረጉ ማለት ነው። ሌላው ደግሞ ኢሜጅ ቤዝድ ነው። ለምሳሌ ብዙ ልጆች ጠይቁኝ ነበር ቴሌግራም ላይ ለምሳሌ አቶሽን የአቶክ አፕን አክሰስ ለማድረግ ብዙ ጊዜ ካፕቻ ትጠየቃላችሁ። ሶ ኢሜጅ ቤዝድ የሚባሉት የተለያዩ ኢሜጆች ይኖራሉ። እነዛን ወይ በኦርደር ማስቀመጥ ነው ኦር ደግሞ በልካቸው ኦር ደግሞ በተቆረጠ የሆነ ፓርሻሊ የተቆረጠ ወይም ደግሞ እንደ የህፃናት ጌም አለ እሱ ላይ መገጣጠም እንደሆነው ወስዶ ያንን ከትክክለኛው ቅርጽ ጋር ገጥሞ ማገናኘት ሊሆን ይችላል። ወይም ደግሞ የተባሉትን ነገሮች ሴሌክት ማድረግ፣ ያ ማለት ለምሳሌ ብዙ አይነት ኢሜጆች ካሉት መካከል የተባልነውን አይነት ኢሜጅ ሴሌክት አድርጎ መግባት ማለት ነው። እዚህ ጋር ቤተሰብ ብዙ ጊዜ የምትሸወዱት ነገር አለ። ምንድነው? ሮቦት አይ አም ኖት ሮቦት የሚለውን ክሊክ አድርገን ገብተን የሮቦት እንቅስቃሴ የምናሳይ ልጆች አለን። ያ ማለት በጣም በፍጥነት መመለስ ሊሆን ይችላል። ብቻ ከሂውማን ቢንግ እንቅስቃሴ በታይም ቤዝድ ሆኖም ይታያል። ይሄ ነገር ካልኩሌት ስለሚደረግ በተቻላችሁ አቅም ሂውማን ቢንግ መሆናችሁን ሊያረጋግጥ የሚችል እንቅስቃሴ ነው ማድረግ ያለባችሁ። በመቀጠል ደግሞ ቪዲዮ ቤዝድም ካፕቻ ይኖራል። ቪዲዮን ቤዝ ያደረገ የተለያየ ጥያቄን በመጠየቅ ካፕቻ ሲስተም አለ ማለት ነው። ሌላው ደግሞ ማትስ ቤዝድ ነው፣ ካልኩሌሽን ነው። ቀለል ያሉ ካልኩሌሽኖች የሆኑና ኮምፒውተሮች ሊሳሳቱ ወይም ደግሞ ቦቶች ሊሳሳቱ የሚችሉት የማትስ ቤዝድ የሆነ የካፕቻ ስርዓትም ይኖረናል ማለት ነው። ሌላኛው ደግሞ ሶሻል ሚዲያ ሳይን ኢን ካፕቻ። ሶሻል ሚዲያችሁ የራሳችሁ መሆኑን በማረጋገጥ ሳይን ኢን በማድረግ ካፕቻውን የምታልፉበትም ሜትድ አለ።
ኢንቪዚብል ካፕቻ የሚባል አለ። እነዚህ ደግሞ በሃይ ሴኪሪቲ ፕሮቶኮሎች ላይ የሚተገበሩት ብዙ ጊዜ። ሆኒፖት ካፕቻም ደግሞ የሚባል አለ። ዳርክ ዌብ አካባቢ ላይ ብዙ ጊዜ ልናገኘው የምንችለው የካፕቻ ስርዓት ነው ማለት ነው። እነዚህ የካፕቻ ስርዓቶች በተለያዩ ድርጅቶች ነው የሚሰጡት። ይህንን የካፕቻ አገልግሎት የሚሰጡ የተለያዩ ድርጅቶች አሉ። ለምሳሌ በአብዛኛው የምናውቀው ሪካፕቻ ጎግል ነው የሚሰጠው ሪካፕቻን። ከዛ በተጨማሪ ክላውድፌር አለ፣ ኤች ካፕቻ አለ፣ ሶልቭ ሚዲያ አለ። በጣም ፌመስ ከሆኑት መካከል ጌት ቴስት የሚጠቀስ ነው ማለት ነው። ስለዛ አይ አም ኖት ሮቦት የሚለውን ራይት ማድረግ ታዋቂና በጣም ቀላሉ የካፕቻ አሞላል መንገድ ሲሆን በማውዝ እንቅስቃሴያችን ክሊክ ስናደርግ ስክሪናችን ላይ ያደረግነውን ሙቭመንት ኤቭሪቲንግ ካልኩሌት የሚያደርግ አልጎሪዝም ከጀርባው ያለው ነው የሚሆነው ማለት ነው። ስለዛ ቤተሰብ በምንሰራው ፕሮጀክት ትሬዲንግ ሲስተሞች ላይ፣ ኤክስቼንጆች ላይ፣ የተለያዩ ዋሌቶች ላይ ስንገባ ይሄ የካፕቻ ስርዓት አፕላይ ሊደረግብን ስለሚችል አይ አም ኖት ሮቦት የሚለውን ሴሌክት በማድረግ ወደሚቀጥለው ፐርሲት ታደርጋላችሁ ማለት ነው። ቤተሰብ ይሄ ቪዲዮ መረጃን ካስጨበጣችሁ ከጠቀማችሁ ለጓደኞቻችሁ ሼር አድርጉ። በዚህ ቻናል አዲስ የሆናችሁ ሰዎች ይህን ቻናል ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ ቤተሰብ።